በፓፑዋ ኒው ጊኒ በሚገኘው ሚንዳ በሚባለው አካባቢ ደግሞ የአጽም ጎሳዎች የሚባሉ ሰዎች የሚኖሩ ሲሆን የጎሳው አባላት ከነጭና ከጥቁር ጭቃ በሚያዘጋጁትና ሙሉ በሙሉ የቆመ አጽም በሚመስል መልኩ ዲዛይን አድርገው ሰውነታቸው ላይ በሚለብሱት ጌጥ ይታወቃሉ። ስለ እነዚህ ጎሳዎች ቀደም ሲል መረጃ ለሌለው ሰው እጅግ የሚያስደነግጡና ትክክለኛው አጽም ነፍስ ዘርቶ በግሩፕ የመጣ እንዲመስለው የሚያደርጉ ናቸው። ጎሳዎቹ ይህን ጌጥ የሚመስልና የቁም አጽም መልክ እንደ ባህል ሊከተሉት የቻሉት ግን ያለ ምክንያት አይደለም። አሊያም በአንድ ወቅት ዝም ብለው ተነስተው የፈጠሩት ነገር አይደለም። ግና ሲወርድ ሲዋረድ የተላለፈና ከ200 ዓመት በፊት በተከሰተ ነገር ምክንያት የመጣ ነው። በወቅቱ በርካታ የጎሳው አባላት ለአደን እንደወጡ ሳይመለሱ ይቀራሉ። ደጅ ደጁን ማየት የታከታቸው የተቀሩት የጎሳው አባላት ደግሞ እነሱን ፍለጋ ወደ ተራራው መውረድ ጀመሩ። በፍለጋቸው ወቅትም አነስ ያለ አፍ ያለው ዋሻ ያገኙና ይገባሉ። ዋሻው ከአፉ ባሻገር ውስጡ ሰፊና ድቅድቅ ጨለማ ነበር። ሚንዳዎች በወቅቱ ወደ ዋሻው ከገቡ በኋላ በውል ያለዩት ግዙፍ አውሬ የዋሻው መውጫ ላይ ተቀምጦ ያስተውላሉ። መውጫቸውም ተዘጋ። ቢወጡ ደግሞ ይበላሉ። ስለዚህ ከነጭና ከጥቁር ጭቃ የአጽም ዲዛይን በመስራት ቀስ ብለው ያንን አውሬ በብልሃት ሊያመልጡ ችለዋል። ከአውሬው ያመለጡበትንና የተበሉትን አባሎቻቸውን ደግሞ በየዓመቱ በዳንስ ያስቧቸዋል።